ሃይሚ እኔ አንተን አልፈልግህም እንኳን ብትልህ እንኳን አንተ እኛ ራሱ አናምናት ምክንያቱም አንተን እንደምትወድ ስለምናቅ ማለት ነው አንተ ደግሞ ሃይሚ ላንተ ያላትን ፍቅር ከኛ የተሻለ ስለምታቅ ሃይሚን ማጥበቅ ነው ያለብህ የሷን ንጭንጭ የሷን ንዝንዝ የመቻል ግዴታ አለብህ ምክንያቱም እነዚህ ነገሮች በሙሉ በአንተ ምክንያት ስለመጡ ማለት ነው ስለዚህ ሃይሚን አጥብቀህ መያዝ ይኖርብሃል ምንም ብትልህ እንለያይም ብትልህ ምንም ብትልህ መቻሉ ግዴታክ ነው ምክንያቱም እኛ የናንተ ተመልካቾች እንዲሁም ቤተሰቦቻችሁ በእናንተ መለያየት ደስተኛ እንደማንሆን ጠንቀቃችሁ ታውቃላችሁ ይሄው ዛሬ እንኳን ጋሽዬ እንደዛ እየለፈለፈ እናንተ ለጋሽዬ እንኳን ክብር ሳይኖራችሁ ስለራሳችሁ ስሜት ብቻ ግድ የሰጣችሁ ሁሌ ደግሞ ከሰው ጋር እየተጋጫው እንደዚህ በዚህ ውጪ በዚህ ወረጂ እየተባባልኩ ከአንድ ሰው ጋር መኖር አልፈልግም እኛ ተመልካቾች ያንቺን ጉዳይ በጣም ተረድተናል አንቺ የደረሰብሽ ነገር በጣም ልክ እንዳልሆነ ምን ያህል እንደተበደልሽ ምን ያህል እንዳመመሽ ህመምሽን ሁሉ አብረንሽ ታመናል ምንም ቢሆን ግን ምን እስከ መለያየት ድረስ ግን ውሳኔሽን መወሰን አልነበረብሽም ምክንያቱም ብሩኬ ዛሬ አይደለም ያገኘሽው ብሩኬን ያገኘሽው ትላንት አይደለም ያገኘሽው አብራችሁ በጣም ብዙ ጊዜ አሳልፋችኋል አብራችሁ በጣም ደስ የሚሉ ጊዜያትን አሳልፋችኋል ለነዛ ጥሩ ጊዜያት ስትይ ውሳኔሽን ብታስቢበት የተሻለ ይሆናል ምክንያቱም ብሩኬ ምን ያህል እንደሚያፈቅርሽና እንደሚወድሽ እናቃለን ብሩኬ ወንድ ነው ምናልባት ተሳስቶ ከሆነ እንኳን ጉዳዩ እልባት እስከሚያገኝ ድረስ እስከ መጨረሻው ድረስ መታገል አለብሽ ምክንያቱም ብሩኬ ልጅቷ ከወለደች በኋላ ልጁ የብሩኬ ካልሆነ ጸጸቱ ላንቺ ነው ስለዚህ ሃይሚ ይሄንን ነገር ብታስቢበት የተሻለ ይሆናል እኔ ስለሱ ችግር ከዚህ በኋላ ማወቅም አይጠበቅብኝም አልፈልግም ማወቅ ሃይሚ ምን ያህል እንደተናደደችና ምን ያህል በብሩኬ እንዳዘነችበት ነው የሚያሳየው በዚህ ንግግሯ ምክንያቱም ብሩኬ ንጹም ቢሆን ንጹም ባይሆን ከዚህ ጉዳይ እኔ ምንም ግድ አይሰጠኝም እያለች ነው ሃይሚ እርግጠኛ ነኝ ቤተሰብ ሃይሚ እንደዚህ የምትለው እውነቷን አይደለም የምሪን ነው የምላችሁ እውነቷን አይደለም ምክንያቱም ብሩኬን በጣም ከልቧ ስለምታፈቅረው በጣም ስለተናደደችበት ነው እንጂ ብሩኬ ቢያደርገውም ባያደርገውም እኔ ከሱ ጋር መሆን አልፈልግም ያለችውን ነገር ልክ ነው ብዬ አላምንም መለያየቱ በጣም ሰላም ይሰጠኝ ይመስለኛል ብሩኬ እንዴት እንደዚህ ትላለህ እንዴት መለያየት ሰላም ይሰጣል ስታስበው የባሰኮ እንደውም ስትለያዩ ላንተም ለሷም ጥሩ ነገር አይሰማችሁም ሲጀመር አንተነ ይሄንን ጉዳይ ያመጣህባት እዚህ መዘዝ ውስጥ አውቀህም ባለማወቅም ገብተሃል ስለዚህ ይሄንን ነገሮችን ግልጽ ለማድረግ በትሞክር የተሻለ ይሆናል ለሁለታችሁም ምክንያቱም አንተ ዝም ማለት የለብህም ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ ያገሬ ልጆች እንዴት ናችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ዛሬ ሃይሚም ብሩክም በጣም ነው ያፈርኩባችሁ ቢያንስ እኛን ተመልካቾች እንኳን ማክበር ባትችሉ ጋሽዬን ማክበር ነበረባችሁ ባይ ነኝ የጋሽዬ እንደዚህ መለፍለፍ እናንተን አንድ ለማድረግ ጥረት ለናንተ ከንቱ መሆኑ በጣም ነው ያዘንኩት በዛሬው ቪዲዮ ላይ ልክ አላደረጋችሁ ሁለታችሁም ወደ መስመር መመለስ አለባችሁ እስከዛሬ ብሩኬ አንተን ስንወቅስ ነበር ምክንያቱም መወቀስ ስላለበት እነዚህ የሃይሚን ልብ የሰባበሩ ጉዳዮች በአንተ ምክንያት ስለመጡ መወቀስ ይኖርብሃል መወቀስ አለበት ምክንያቱም እኛ እናንተን ስታጠፉ ሁለታችሁም ስታጠፉ እናንተን የመምከርም ሆነ እናንተን ወደ ትክክለኛው መንገድ የመመለስ መብት ስላለን እኛንም ቤተሰቦቻችሁንም ብታከብሩ የተሻለ ይሆናል ብዬ አምናለሁ በቃ እስከመቼ እየታገልኩ የፈለገ ጥፋትን ባጠፋ ምንበት ዝግብ ይቅርታ እስከማለት ደርሽ ያንን ይቅርታ ያልቀበሉ ከተባለ ከዛው የሞታት ነው ይቅርታ ስለጠየቅ ባለፈው ይቅርታ አጠያየቅህ እኮ ልክ አልነበረም መጀመሪያ ለሃይሚቅ ይቅርታ እኮ አልጠየካትም ብሩኬ ባለፈው ይቅርታ ሳትጠይቃት ቀለበት ነው ያረክላት ግን መሆን የነበረበት ይቅርታውን ነበር ማስቀደም የነበረበት ቀለበቱ ይደርሳል ቀስ ብሎ ማለት ነው ስለዚህ
ሃይሚን የዛን ቀን ተንበርክከ የይቅርታ ቀን ብታደርገው ኑሮ ሃይሚ ይቅርታ እንደምታደርግልህ እርግጠኛ ነን። ምክንያቱም አንተ የሃይሚን ቁስል ሳታክመው ቁስሏን ሳታክመው ቀለበት ታደርግላት ሃይሚ ምን እንዲሰማት ጠብቀህ ነው? መጀመሪያ እኮ የተጎዳውን ቁስሏን ነበረ ማዳን መጠገን የነበረብህ። ከዛ በኋላ ነው ቀለበቱ መሆን የነበረበት። ስለዚህ ብሩኬ አንተ ያደረከው ነገር ነገሮችን ደራረብካቸው። ነገሮችን ከስር ከስር ሳትቋጭ ደራረብካቸው። ነገሮችን ስለደራረብክ ነው የዛን ቀን ጫና ስለበዛባት ሃይሚ ንዴቷ በውስጧ እያለ አንተ እንደዛ ስታደርግ ለዛ ነው የዛን ቀን ያልተቀበለችህ ሁሉንም ነገር ማለት ነው። ስለዚህ አሁንም ቢሆን ጊዜው አልረፈደም። ሃይሚን በደንብ አድርገህ በትክክለኛው መንገድ ይቅርታህን ብትሰጣት እንደምትቀበልህ እርግጠኛ ነን እንጂ ወደ ኋላ ማፈግፈጉ ሃይሚ ደስ አላላትምና ሃይሚ ከኔ ጋር መሆን አልፈለገችም ብለህ ወደ ኋላ አንተም መሸሽ አለብህ ብዬ አላምንም። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።